አለቃ ገብረሃና ናቸው አሉ። አንድ ቀን የሚጠላቸው ጉልበተኛ ወታደር ቤታቸው ሰተት ብሎ ገባ። አለቃ ተነስተው በክብር አስቀመጡት። ወታደሩ ቀና ሲል የአለቃን ሚስት ማዘንጊያሽን አያት። ይሄኔ አለቃን ከቤት አባሩ ማዘንጊያን ብቻዋን ሊያገኛት ፈለገና አለቃ በሊድና ሳራጭ ዳምጣ ብሎ አዘዛቸው። አለቃ ነገሩ ገብቷቸው እሺ ብለው ማጨጃቸውን አነሱና ናያ ማዘንጊያሽ እንሂድ ብለው ሚስታቸውን ጠሯት። ይሄኔ ወታደሩ ቆጣ ብሎ እሷ ደግሞ ምን ታደርግልሃለች ቢላቸው አለቃ ፈጠን ብለው አይኔ ሳጭድ እሷ ትታቀፋለች ብዬ ነው ብለው መለሱ አሉ። የአለቃ መልስ ቀጥታው ያጨድኩትን ሳር ትታቀፍልኛለች ሲሆን ውስጠ ወይራው እኔ ስሄድ አንተ ታቅፋታለህ ነው። ስለ እንግዳና እንግዳ ተቀባይነት ስናስብ የአለቃን ገጠመኝ እንደ ነገር መክፈቻ ተጠቀምነው እንጂ የዛሬ ጉዳያችን ወንዝ ይሻገራል። ዋሽንግተን ዲሲ ከነጩ ቤተ መንግስት ጎራ ብለን ሻለቃ ትራምፕ ስለሚጋብዟቸው እንግዶችና እንግዳቸውን ስለሚያዋርዱበት አቀባበላቸው እንጨዋወታለን። የዛሬ ትኩረታችን የነጩ ቤት እንግዳ ሲሪል ራማፎዛና የነጭ ደቡብ አፍሪካውያን ፍልሰት ነው። ቀጣይ ወደ ነጩ ቤት ተጠርቶ የሚብጠለጠል መሪ ማን ይሆን? ግምታችሁን እየጻፋችሁ እነሆ ራማፎዛ። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 Excuse me, turn the lights down and just put this on. It's right behind you. አሜሪካ እልፍ ጥቁሮችንና ሌሎችንም ሀገራችሁ እዚህ አይደለም ሀገራችሁን ፈልጉ ብላ ካባረረቻቸው በኋላ ነጭ ደቡብ አፍሪካውያንን በቆዳ ቀለማቸው መርጣ ሀገራችሁ እዚህ ነው ኑ ብላ ተቀብላቸዋለች። ከዚህ ግብዣ ጀርባ አፓርታይድ ያሳደጋቸው ቢሊዮነሮቹ ኢሎን መስክና ባልደረቦቹ አሉ። የነጭና ጥቁር የመደብና የቀለም ትግል አለ። እንግዶቻቸውን በቤታቸው ጠርተው ማዋረድን ሙያ ያሉት ሻለቃ ትራምፕ ፕሬዝዳንት ራማፎሳን ጋብዘው አራምባና ቆቦ ቅጥፈትና ሐሰት በበዛበት ነገር ሲከሷቸው ተመልክተናል። የተቃዋሚ ፓርቲውን መሪ ተንቀሳቃሽ ምስል እያሳዩ ፕሬዝዳንቱን ተችተዋል። ዝነኛው የደቡብ አፍሪካ ተቃዋሚ መሪ ጁልየስ ማሌማ እንኳን ለትራምፕ ለገዢውም የማይመለስ ነውጠኛ ሰው ነው። I'm in charge. That's why these fools are running around here. I'm in charge. On a point of order, Chair. Order, Chairperson. Point of order. ፕሬዝዳንት ራማፎዛ ትራምፕ በማሌማ ቪዲዮዎች ሲከሷቸው ምን አርግ ነው የሚለኝ በሚል ግራ መጋባት የተከፈተውን ቴሌቪዥን በግድ ተጋብዘዋል። ለመሆኑ በደቡብ አፍሪካ በነጮችና ጥቁሮች መሃል እየሆነ ያለው ምንድን ነው? We were born into a racist country, raised by racist systems, taught by racist textbooks, and disciplined by racist norms. በደቡብ አፍሪካ የዘር ጭፍጨፋ ስጋት እንደተጋረጠባቸው የሚነገረው ነጭ ደቡብ አፍሪካውያን ወደ አሜሪካ እየገቡ መሆኑን መቼም ሰምታችኋል። ዶናልድ ትራምፕም እጃቸውን ከፍተው ተቀብለዋቸዋል። ትራምፕ ወደ ስልጣን ከመምጣታቸው በፊት ጀምሮ በደቡብ አፍሪካ ነጭ የመሬት ባለቤት ገበሬዎች ላይ እስከ ዘር ማጥፋት የደረሱ በደሎች እየደረሱባቸው ነው በማለት ሲናገሩ ነበር። እናም ወደ ስልጣን ከመምጣታቸው በጠላትነት ከፈረጇቸው መንግስታት መሃል የራማፎሳ የደቡብ አፍሪካ መንግስት በአንደኛ ደረጃ ላይ ከሚቀመጡት መሃል ሆኗል። የድጎማ ዶላሮች እንዲቋረጡም ሆኗል። ትውልዱና እድገቱ በደቡብ አፍሪካ የሆነ የዓለማችን ቁጥር 1 ባለሀብት ኢሎን መስክ ዋነኛው የነጭ ደቡብ አፍሪካውያን መብት ተሟጋች የነበረ ሰው ነው። ሁለቱ የዓለማችን ቀዳሚ ተጽዕኖ ፈጣሪ ሰዎች በተደጋጋሚ በደቡብ አፍሪካ የዘር ማጥፋት እየተፈጸመ ነው እያሉ ቆይተዋል። ግፍ ሲፈጸም ጩኸት እንኳን አላገዛችሁንም እያሉ የሚያሟቸው ግዙፎቹ ሊበራል ሚዲያዎች ግን ነገሩ ይዞ የሚመጣውን አስቀያሚነት ስለሚረዱት ተከድኖ ይብሰል ብለው ነበር። የትራምፕ ማን አለብኝነት የገንፎ ድስት ግባ የጎመን ድስት ውጣ ቢል ነገሩን ሁሉ አበለሻሸባቸው እንጂ። አፍሪካንስ በመባል የሚታወቁት ነጭ ደቡብ አፍሪካውያን ከ17ኛው ክፍለ ዘመን ጀምሮ በደቡብ አፍሪካ የሰፈሩ የደች ወይም ሆላንዳውያን፣ ፈረንሳውያን እና ጀርመናውያን ሰፋሪዎች የዘር ሐረግ ወራሾች ናቸው። እነዚህ ደቡብ አፍሪካውያን አባት አያት ቅድመ አያቶቻቸው ከጥቁር ደቡብ አፍሪካውያን በጉልበት የነጠቋቸውን መሬቶች በውርስ እየተቀበሉ እስካሁን ድረስ ይዘው የቀጠሉ በደም አውሮፓውያን የሆኑ ሰዎች ናቸው። በሚያስደንቅ ሁኔታ እኚህ አፍሪካንስ በመባል የሚጠሩት ደቡብ አፍሪካውያን ከደቡብ አፍሪካ ጠቅላላ የህዝብ ቁጥር 7% ብቻ የሚሸፍኑ ሲሆኑ የሀገሪቱን ከ70% በላይ የሚሆነው መሬት የነሱ ነው።
የአፓርታይድ የዘረኝነት ስርዓት ከፈረሰ 5 ዓመታት በኋላ እንኳን ነጮቹ በዚህ ደረጃ የሀገሪቱን ሀብት በበላይነት ይዘው መቆየታቸው ለብዙዎች ዝንቅ ነው። አሁን ላይ በደቡብ አፍሪካ ውስጥ እየተፋፋሙ ያሉ የብሔርተኝነት እንቅስቃሴዎች መሬትን ከነዚህ ነጮች እጅ ላይ እየወሰዱ ወደ ሀገር ንብረትነት ወደሚቀይር ሕግ እስከ ማውጣት አድገዋል። ለነጮቹ የካሳ ክፍያ እየተከፈለ ተፈጻሚ እንዲሆን የተደነገገው ሕግ ታዲያ ከፍተኛ ተቃውሞ እየገጠመው ይገኛል። ይህም በብዛት ከምዕራባውያንና በዋነኛነትም ከአሜሪካ ወገን የሚመጣ ነው። ነጭ ደቡብ አፍሪካውያን በግዴታ መሬታቸው እየተወሰደባቸውና በዚህ ሂደት ውስጥ ከጽንፈኛ ጥቁር ደቡብ አፍሪካውያን ግድያ እየተፈጸመባቸው ሁሉ እንደሆነ ዶናልድ ትራምፕ እና ኢሎን መስክ ይወነጅላሉ። ዶናልድ ትራምፕ በአሜሪካ ውስጥ ለሚገኙ በርካታ ስደተኞች የመኖሪያ ፍቃድን በመከልከል አገር ለቀው እንዲሄዱ የጽዳት ዘመቻን ባፋፋሙበት ወቅት ነጭ ደቡብ አፍሪካውያንን ወደ አሜሪካ ያስገቡበት ሁኔታ በብዙዎች ዘንድ እንደ ትልቅ ግብዝነት ተቆጥሮባቸዋል። በቆዳ ቀለም ላይ ተመስርቶ የሚፈጸመው የስደተኞች አቀባበል ሁኔታ አሜሪካ ወደ ለየለት ዘረኝነት ውስጥ እየገባች መሆኗን የሚያሳይ ሆኗል። ሕጋዊ ያልሆኑ ስደተኞችን ለመመልከት አጸያፊ የሆኑ ፍጡራን እስከሚል ስያሜ ሲለጥፉባቸው የሚሰሙት ትራምፕና ሪፐብሊካኑ በጋዛ የተፈጸመውን የዘር ጭፍጨፋ ስለመሆኑ የቃላት ስንጠቃ ውስጥ በመግባት ሲያድበሰብሱ ስለምን ነጭ ደቡብ አፍሪካውያንን ወደ ሀገራቸው እንደሚቀበሉ ሲጠየቁ እኛ የሚያሳስበን የተፈጸመው የዘር ጭፍጨፋ ነው በማለት የሰጡት ምላሽ እርስ በርሱ የሚጋጭ ነው። እነዚህ ወደ አሜሪካ የሄዱ ነጭ አፍሪካንስ ትራምፕ እንደሚሉት በደቡብ አፍሪካ ውስጥ ምንም አይነት ጭቆና ሲደርስባቸው አልነበረም በማለት የደቡብ አፍሪካ ባለስልጣናት ይከራከራሉ። ስለዚህ አሜሪካ በደቡብ አፍሪካ ላይ የከፈተችው የስም ማጠልሸት ዘመቻ ይቅር ሊባል የማይገባው ነው በሚል ይኮንናሉ። በደቡብ አፍሪካ ከ40 ዓመታት በላይ ተዘርግቶ የቆየው ነጮችና ጥቁሮች መሃል መስመር አበጅቶ ግልጽ በሆነ ሁኔታ ጥቁሮችን ሲጨቁን የነበረው የአፓርታይድ ስርዓት እንደ አውሮፓውያን አቆጣጠር በ1990 ሲያበቃ ደቡብ አፍሪካ ለመጀመሪያ ጊዜ ጥቁር ፕሬዝዳንት ሊኖራት ችሎ ነበር። There are many people who feel that it is useless and futile for us to continue talking peace and non-violence against a government whose reply is only savage attacks. ከበርካቶች ታጋይ ጥቁር አፍሪካውያን በኋላ ማንዴላ በመጨረሻ ጥቁር አፍሪካውያን የባርነት ጨለማቸውን መግፈፍ የሚችሉበትን የነጻነት ፀሐይ የፈነጠቀ ሰው ቢሆንም ለዘመናት ስር ሲሰድ የቆየው የቅኝ አገዛዝ ስርዓት ግን በድሉ ማግስት እንዲሁ በቀላሉ አላቆመም። ጥቁር ደቡብ አፍሪካውያን በብዛት የፖለቲካ ስልጣንን ቢይዙም እና ማህበራዊ ለውጦችን ማቀጣጠል ቢችሉም በነጮች ስር የነበረው ምጣኔ ሀብታዊ የበላይነት ግን ቀጥሏል። ይህ የቅኝ ግዛት ሌጋሲ ታዲያ በደቡብ አፍሪካ ብቻ ሳይሆን እንደ ሙጋቤዋ ዚምባብዌና ሌሎችም የአፍሪካ ሀገራት ጭምር ተንሰራፍቶ ነበር። የድሮዋን የእንግሊዝ የቅኝ ግዛት ርስት ሮዴዥያ ወይም ዚምባብዌ እንደ አውሮፓውያን አቆጣጠር በ1980ዎቹ የነጻነት ማግስት በስልጣን የተረከቡት ሮበርት ሙጋቤ በአንድ ወቅት እንዲህ ብለው ነበር። ምርጡን የእርሻ መሬት ለራሳቸው ይዞ የማይረባውንና በአፍሪካ የቆላ ዝንቦች የተወረሰውን መሬት ብቻ ለጥቁሮች ትተውላቸዋል። ሮበርት ሙጋቤ ይህን ያሉት በዚምባብዌ መሬት ሪፎርም በጀመሩበት ወቅት ነበር። ዚምባብዌ ከነበራት ጠቅላላ ህዝብ ውስጥ 4% ብቻ የሚሸፍኑት ነጭ ሰፋሪዎች ከጠቅላላ የሀገሪቱ መሬት ከግማሽ በላይ ይዘው ነበር። በሮበርት ሙጋቤ ንቅናቄ ብዙዎች ነጭ የመሬት ባለቤቶች ወይም የእንግሊዝ ቅኝ ገዢዎች ልጆች መሬታቸው ሲወሰድባቸውና ብዙዎቹም ሀገሪቱን ለቀው መውጣት ሲጀምሩ ሀገሪቱ ላይ የደረሰባት የማዕቀብ ናዳ ማገገም የማትችልበት አዘቅት ውስጥ የጨመራት ነበር። ነጭ ተፈናቃዮች በመንግስት የተወሰደባቸው መሬት ዕጣ ፈንታ መጨረሻው በቁጥቋጦ መወረርና የእርሻ መሳሪያዎቻቸውም ተረስተው መዛግ ብቻ እንደሆነ በስላቅ ይናገራሉ። አልፎ ተርፎም በፖለቲካዊ ታማኝነትና ወዳጅነት ተለይተው መሬት የታደላቸው ጥቁር ዚምባብዌያን እድሜ ልካቸውን ከነጭ ባለመሬቶች መንግስት ጋር በትጥቅ ትግል ሲዋጉ በጫካ ውስጥ ያሳለፉ በመሆናቸው ነጮቹ ለዘመናት ሲያሽሞነሙኑት የነበረውንና በደንብ የሚረዱትን መሬት ልክ በእነርሱ ልክ ሊያውቁት ባለመቻላቸው መሬቱን ማረሱን ትተውት አንዳንዶቹ በግል አደን ስፍራነት ይገለገሉበት እንደጀመሩ ይነገራል። በአፍሪካ ብዙ ጊዜ የዚህ አይነት ትችት አዲስ አይደለም። ሆኖም የአፍሪካ ሀገራት ብዙዎቹ እንደ አውሮፓውያን አቆጣጠር በ1960ዎቹ ነጻነታቸውን አገኙ ቢባልም በቅኝ ግዛቱ ጊዜ የነበረው የምጣኔ ሀብታዊ ስርዓት እንደቀጠለ ነበር። አንዳንድ ሀገራት በቅኝ ገዢዎች ተወላጆች እጅ ስር የነበሩትን መሬቶች መንጠቅና ለአገር ልጆች ማከፋፈል ቢጀምሩም በአፍሪካ የነበሩም ሆኑ ዓለም አቀፍ ባንኮች በሊዝ ይዞታ ያለን መሬት ለብድር መያዣ አድርገን አንቀበልም በማለት የግል የባለቤትነት ማረጋገጫ ያገኙትን ጥቁር የመሬት ባለቤቶችም መሬቱን በስርቆት እንዳገኛችሁ ነው የሚቆጠረው እያሉ ብድር ይከለክሉ ነበር። ከዛ በተጨማሪ ከመሪር ግዛት ውስጥ ወጥተው አዲስ ሀገርን እየመሰረቱ ላሉ አፍሪካውያን ሀገር ለመመስረት የግድ ድጋፍን መቀበል ነበረባቸው። ታዲያ የገንዘብ ድጎማ ሲያደርጉ የነበሩት የቀድሞ ቅኝ ገዢዎች አፍሪካውያን መሬታቸውን መልሰው ከነጭ ሰፋሪዎች ላይ ለመቀበል ሲሞክሩ ድጎማውን እናቆማለን እያሉ እንደ ማሰሪያ ይጠቀሙበት ነበር።
ስለዚህ ደፍረው መሬታቸውን ለማስመለስ የሞከሩ መሪዎች መጨረሻ ከባድ የምጣኔ ሀብት ስብራት ይገጥማቸውና ከጨዋታው ውጭ የሚሆኑበት ስርዓት በመቀጠሉ አፍን ሞልቶ የቅኝ አገዛዙ ስርዓት ተገርስሶ ነበር ለማለት አያስደፍርም ማለት ይቻላል። ስለዚህ የአፍሪካ ገበሬዎች መሬታቸውን አይረዱትም፣ ህይወታቸውን አይቀይሩበትም ለሚለው ተወቃሹ አንድም የሙስና ዛር ከተጠናወታቸው የአፍሪካውያን መሪዎች፣ ሁለትም የነጭ ኢምፔሪያሊስቶች የጭቆና ስርዓት ነው ማለት ይቻላል። አሁን ላይ ትራምፕ ወደ ሀገራቸው የተቀበሏቸው ነጭ ደቡብ አፍሪካውያን ታዲያ ራሳቸው የአፓርታይድ የዘረኝነት አስተዳደር ላይ እየተሳተፉ ባይሆንም ጥቁር አፍሪካውያንን ከመሬታቸው ነቅሎ ለነጮቹ ብቻ ሲያድል የነበረውን ጨቋኝ ስርዓት የፈጠሩት የስርዓቱ ወራሾች ናቸው። ዘረኝነት ጥቁሩም ሆነ ነጩ ቢፈጽመው ያው ዘረኝነት ነው። ሆኖም ነጮችን የመሬት ባለቤት ያደረጋቸው ስርዓት ገና ትላንት የተፈጠረ የታሪክ ውጤት ነው። ይህ ማለት የታሪክ ሂሳብ ማወራረድ ያስፈልጋል ማለት ሳይሆን አንድ የዘር ሐረግ ያለው ማህበረሰብ በቁጥሩ 7% የጠቅላላውን ማህበረሰብ ክፍል ብቻ ሸፍኖ የሀገሪቱን ጠቅላላ ሊባል የሚችል የመሬት ይዞታ ሊይዝ የቻለበትን ኢፍትሐዊነት ለመረዳት ብዙ የማይቸግር መሆኑን ለማስታወስ ብቻ ነው። ሀብትና ንብረት በስራ ውጤት እንጂ በእኩልነት ሐሳብ የምታሳካው አይደለም የሚል በመሰረቱ ትክክለኛ መፈክር የያዙትና ኢሎን መስክ በታሪክ ጭቆና የደረሱ በደሎችን ለማድረቅ የሚደረጉ ሽግሽጎችንና ካሳዎችን ግን በሙሉ በጥርጣሬ አይን ይመለከታሉ። በሰው ሰራሽ አስተውሎት ቴክኖሎጂ ወደፊት እየገሰገሰ ቀጣዩ ትኩረታችንን ማርስ ፕላኔት ላይ እንድናነጣጥር የሚነግረን ኢሎን መስክ ያኔ ገና ነጮች ወደ አፍሪካ ሲመጡ መጽሐፍ ቅዱስን ብቻ ነበር ይዘው የመጡት። ከዚያ መጽሐፍ ቅዱስን ሰጥተውን አይናችንን ጨፍነን እንድንጸልይ ነገሩን። አይኖቻችንን ስንገልጥ ግን መሬታችን የለም ያሉትን አፍሪካውያንን ያስታውሰናል። መልቲቨርስ ወይም በምናብ የተፈጠረ ዲጂታል ዓለም ውስጥ መኖር እንጀምራለን ቢሉም ዛሬም ዓለምን የሚያፋጀው የመሬትና የመሬት ጉዳይ ነው። አፍሪካውያን ወጣቶች የመጪው ቴክኖሎጂ ዘመን ፊት አውራሪዎች ይሆናሉ እያሉ የሚሰብኩ መሪዎች በፖለቲካ ብልጫ የተፈጥሮ ሀብቱ የሚወሰድበትን ወጣት አፍሪካዊ ከትኩረቱ ሊያናጥቡት ያሰቡ ስላለመሆናቸው ምንም ማረጋገጫ የለም። በሰሞንኛ የፖለቲካ ክስተቶች መሃል ውስጥም የደቡብ አፍሪካውያን የመከራ ዘመን የታሪክ ባለዕዳዎች እንዳንሆን ሙዚቃዎች ከዛ ያልኖርንበት ዘመን ጩኸታቸው ዛሬ የሚሰማ ነው።